መስቀል ኃይላችን ነው፣ ኃይላችን መስቀል ነው፣ የሚያጸናን መስቀል ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው የሚለው ጸሎት አይሁድ ይክዱታል፣ እኛ እናምነዋለን፣ ያመንነውም እኛ በመስቀሉ እንድናለን ድነናለን የሚለው ምስክርነት እጅግ ውብ የሆነ ጥንታዊ የቤተክርስቲያን ጸሎት ነው። በመስቀሉ እናምናለን ሲባል በመስቀሉ ላይ በተሰራው ስራ እናምናለን፣ በመስቀል ላይ በፈሰሰው ደም በተደረገው የድህነት ስራ እናምናለን ማለት ነው እንጂ መስቀልን እናመልከዋለን ማለት አይደለም። መስቀል ኃይላችን ነው፣ ኃይላችን መስቀል ነው፣ የሚያጸናን መስቀል ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው የሚለው ጸሎት አይሁድ ይክዱታል፣ እኛ እናምነዋለን፣ ያመንነውም እኛ በመስቀሉ እንድናለን ድነናለን የሚለው ምስክርነት እጅግ ውብ የሆነ ጥንታዊ የቤተክርስቲያን ጸሎት ነው። በዚህ ጸሎት ላይ በጣም ብዙ ቁም ነገሮች ተነስተውበታል። በመጀመሪያ በመስቀል ድነናል ወይ ወይም የዳነው በመስቀል ነው ወይ ሲባል ያዳነን መስቀል ነው ወይ ከሚለው ለይቶ ማየት ያስፈልጋል። በመስቀል ድነናል እና መስቀል ራሱ አድኖናል ማለት የተለያዩ ነገሮች ናቸው። መስቀል አስቦ አልሞ መቼስ የሰው ልጆች መከራ ላይ ናቸው፣ እኔ ባድናቸው ይሻላል ብሎ አስቦ አዳንን እንደማንን ማንም ያውቃል። በመስቀሉ ግን ድነናል ሲባል መስቀሉን መሳሪያ አድርጎ ነገረ ድነትን የፈጸመው የሰው ልጅን መዳን የፈጸመው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ታዲያ ክርስቶስ ከሆነ በመስቀሉ ድነናል ከሚባል በክርስቶስ ድነናል ለምን አይባልም ሲባል ክርስቶስ ነው መስቀሉን ለማዳኛነት የተጠቀመበት። ይሄ አይነት አገላለጽ በሌላ የመጽሐፍ ቅዱስ ታሪኮች በመጽሐፍ ቅዱስ ላይ በግልጽ ተጽፎ እናገኛለን። ለምሳሌ ዓለም በጥፋት ውሃ በጠፋች ጊዜ ኖህና ቤተሰቡን እግዚአብሔር ለማዳን በወደደ ጊዜ መርከብ እንዲሰሩ አዛቸው ነበር፣ ከእንጨት ማለት ነው። ያን ትልቅ መርከብ ከሰሩ በኋላ ኖህና ቤተሰቡ ከጥፋት ውሃ ዳኑ፣ አዲስ ህይወት አዲስ ዓለም ጀመሩ። አሁን ኖህና ቤተሰቡ የዳኑት በምንድን ነው ብዬ ብጠይቅህ በመርከብ ነው የምትለኝ። ይሄ ማለት ግን መርከቡ ኖህና ቤተሰቡማ ሲጠፉ አይኔ እያየ ዝም አልልም ብሎ ራሱ መጥቶ አዳናቸው ማለት አይደለም። መርከቡ አይሰማም አይለማም፣ በራሱ ግዕዛን ያለው ነፃነት ያለው የሚያስብ የሚናገር ነገር አይደለም። እግዚአብሔር ነው በዚያ መርከብ ያዳናቸው። የፈለገ ጀልባ የፈለገ ምንሱ ብትከለል ከዛ መቅሰፍት ልድን አትችልም። ስለዚህ መርከቡን እንደ ማዳኛነት የተጠቀመበት እግዚአብሔር ነው። በቅዱስ ጴጥሮስም በመልእክቱ በመርከብ ከዳኑ በኋላ ብሎ የኖህን ቤተሰብ ድነት ሲናገር 8 ሰው በመርከብ ዳነ ብሎ ተናግሯል። በመርከብ ነው ዳነ። ስለዚህ በመስቀሉ ዳንን ማለት መስቀሉ እኛን ለማዳን አስቦ አዳንን ማለት አይደለም። መስቀሉን ተጠቅሞ ክርስቶስ በመስቀሉ አዳንን ማለት ነው። እንደውም ተመሳሳይ ነው። እኛን ያዳንን መድህናችን ወይ መድኃኒታችን ኢየሱስ ክርስቶስ እንደ ኖህ በመርከብ አይደለም፣ ግን ከእንጨት በተሰራ እንደ መርከቡ ከእንጨት በተሰራው በመስቀሉ ነው ያዳንን። ኖህ ያዳነው ቤተሰቡን ነው፣ ክርስቶስ ግን ዓለምን ያዳነው። ኖህ ከአዳነ በኋላ መስዋዕት አቀረበ፣ ክርስቶስ ግን ራሱን መስዋዕት አድርጎ ነው ያዳነ። ቅዱስ ኤፍሬም ሶርያዊ የአናጺ ልጅ ወይም የጸራቢ ልጅ ብለው አይሁድ የሰደቡትን ስድብ ሲያብራራ ሲተረጉም የአናጺ ልጅ የምትለዋን ይወስድና ምን ይላል? መስቀሉን መርከብ አድርጎ ዓለምን ከጥፋት ያዳነ ይለዋል። ስለዚህ በመስቀሉ ዳንን ማለት ክርስቶስ መስቀሉን ተጠቅሞ አዳንን ማለት ነው። ስለዚህ መስቀል አዳነን፣ መስቀል መዳኛችን ነው፣ በመስቀል ድነናል ስንል እንዴት የሚል ሰው ማለት ኖህና ቤተሰቡንም አግኝቶ በመርከብ ድነናል ሲሉ እግዚአብሔርን ያዳናችሁ እንዴት በመርከብ ትላላችሁ እንደማለት ይሆናል። ሌላም ተመሳሳይ ነገር መናገር እንችላለን። ለምሳሌ የክርስቶስን ልብሱን ነክታ የዳነች አንዲት ሴት አለች። የልብሱን ጫፍ የዳሰስኩ እንደሆነ ድናለው አለች። እቺ ሴት ልብሱን ዳሰሰች፣ ደሟ ወዲያው ቀጣለ፣ ዳነች። ክርስቶስ ኃይል ከኔ ወጥቷል አለ። ከዛ አንቺ ሴት እምነትሽ አድኖሻል ብሎ መጨረሻ ላይ አመሰገናት ማለት ነው። አሁን እቺ ሴት የዳነችው በምንድን ነው ቢባል በክርስቶስ ቀሚስ ነው። የክርስቶስን ቀሚሱን ነክታ ነው። እሷም ከመጀመሪያ ስትመጣ የልብሱን ጫፍ ብነካ እድናለሁ ብላ ነው የመጣችው። ስለዚህ እቺ ሴት ምን አዳነሽ በምን ዳንሽ ብትባል በክርስቶስ የልብሱ ጫፍ ነው የምትለው። ክርስቶስን ትተሽ ልብሱን ነው የምታመልኪው ወይ የምታከብሪው ልንላት አንችልም። ስለዚህ መስቀል ለማዳን የተጠቀመበት ነገር ነው። በመስቀሉ ድነናል ማለት አዲስ ነገር አይደለም። ለምሳሌ ሌላም መጨመር ካስፈለገ እግዚአብሔር እስራኤላውያንን ከግብፅ ባርነት ነፃ ካወጣ በኋላ የኤርትራን ባህር ለመሻገር ጫፍ ላይ ሲደርሱ ከኋላ የፈርዖን ሰራዊት በቁጣ መጣባቸው። ከፊት የኤርትራ ባህር አለ። ያንን ባህር ለመክፈል ሙሴን አዘዘው።
ባህሩን በበትር ምታዋለው እና ባህሩ ተከፈለ ይላል። አሁን የኤርትራ ባህር የተከፈለው በምንድን ነው ቢባል በበትር ነው የምትለው። አይ እግዚአብሔር ነው እንጂ የከፈለው እንዴት በትር ይባላል አይባልም። ማለት ያን ስራ ለመስራት የተጠቀመበት መሳሪያው በትር ነው። ያንን በትር ተጠቅሞ መታው አገሩን የሞላ እንጨት አለ እኮ። ያ በትር ግን እግዚአብሔር ኃይሉን ስላሳረፈበት ባህሩን ለሁለት ከፈለው። ስለዚህ የኤርትራ ባህር በምን ተከፈለ ቢባል በበትር ትላለህ እንጂ ለእግዚአብሔር ተቆረቆርኩ ብለህ እንዴት በበትር ይባላል? በእግዚአብሔር ነው እንጂ አይባልም። እና በመስቀሉ ድነናል ማለት እንደዚህ ያለ አገላለጽ ነው። መስቀሉን ተጠቅሞ አምላካችን እንደ ኤርትራ ባህር አይደለም የከፈለው፣ የሰው ልጅን ኃጢአት ባህር ነው የከፈለው። ያሻገረው ከግብፅ ወደ ከነዓን መንገድ ለመውጣት አይደለም፣ ወደ መንግስተ ሰማያት ወደ ገነት ለመግባት ነው። የኛ ሙሴ ክርስቶስ ያሻገረን። ሙሴ በትሩን ይዞ ባህር እንደከፈለ የሐዲስ ኪዳኑ ሙሴ አምላካችን ኢየሱስ ክርስቶስ የኃጢአታችንን ባህር የከፈለው በመስቀሉ። ስለዚህ በመስቀሉ እንድናለን ብለን የምንመሰክርበት ምክንያት ለዛ ነው። የሙሴ በትር እባብ ሆናለች፣ መልሳ ሌሎቹን እባቦች ውጣለች። ሌሎች ጠንቋዮችም እኮ በትር ነበራቸው፣ ግን የሙሴ በትር የሱ እባብ ሆና ተለውጣ የሌሎቹን እባብ ዋጠቻቸው ይላል። ከዛ ተመልሳ በትር ሆነች ይላል። የሐዲስ ኪዳኑ ሙሴ ኢየሱስ ክርስቶስ በትሩ የሆነው መስቀሉ ግን እባብ ወደ መሆን አይደለም የተለወጠው። እባቡን ራሱን የቀጠቀጠው ክርስቶስ በመስቀሉ ነው። ስለዚህ ይህንን በማስተዋል እንናገራለን። ሌላው በመስቀሉ እናምናለን ይባላል ወይ ለሚለው አሁን እናምናለን። በመስቀሉ እናምናለን ማለት በነገራችን ላይ እናመልካለን ማለት አይደለም። የምናምንባቸው በጣም ብዙ ነገሮች አሉ። አሁን ይህን ቪዲዮ የሚመለከቱ ሰዎች ሁሉ በመሬት ስበት ሕግ ያምናሉ፣ ግን የመሬት ስበት ሕግን ያመልካሉ ማለት አይደለም። ብዙ የምናምንባቸው በመሰረቱ ዓለም ላይ ለመኖር ራሱ እምነት ያስፈልጋል። የምትሄደው መሬት እኮ የምትረግጠው መሬት እንደማይጥልህ አምነህ ነው አይደል? እምነት ነው። ታክሲ ውስጥ ገብተህ ተሳፍረህ ስትሄድ ሾፌሩ መንጃ ፈቃድ እንዳለው አምነህ ነው። ይገለብጠኛል ብለህ ብታስብ አትሳፈርም። ምግብ ቤት ገብተህ ምግብ ሲያቀርቡልህ መርዝ እንደማይጨምሩበት አምነህ። ስለዚህ በእምነት ነው ራሱ ዓለም ላይ። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። ዓለም ላይም መኖር አይቻልም። በእውነት በጣም ብዙ ነገር ላይ ተማምነን ነው የምንኖረው። ትምህርት ቤት ገብተን የሚያስተምሩ መምህራን በሚያስተምሩን ትምህርት እንደተመረቁ አምነን ነው። የሚመሩን መሪዎች እንደሚመሩን አምነን ነው። እንደዛ ነው። ዓለም በእምነት ነው የምትንቀሳቀሰው። ከዛ ውጭ መጽሐፍ ቅዱስ ላይ አመነ የሚባለው የግድ ፈጣሪ ነው አምላኬ ነው ማለት ብቻ አይደለም። ለምሳሌ እስራኤላውያን ከግብፅ ባርነት እግዚአብሔር ነፃ አውጥቶ ኤርትራን ባህር ከፍሎ ካሻገራቸው በኋላ የፈርዖንንና የሰራዊቱን ሬሳ በኤርትራ ባህር ላይ ሲንሳፈፍ ሲያዩ ይላል በእግዚአብሔርም በባሪያውም በሙሴ አመኑ ይላል። በእግዚአብሔርም አመኑ በባሪያውም በሙሴ አመኑ ይላል። ይሄ ማለት ሙሴን አመለኩት ከእግዚአብሔር ጋር አብረው ማለት አይደለም። በእግዚአብሔር አምላክነት በሙሴ የእግዚአብሔር አገልጋይነት አመኑ ማለት ነው። ስለዚህ በመስቀሉ እናምናለን ሲባል በመስቀሉ ላይ በተሰራው ስራ እናምናለን፣ በመስቀል ላይ በፈሰሰው ደም በተደረገው የድህነት ስራ እናምናለን ማለት ነው እንጂ መስቀልን እናመልከዋለን ማለት አይደለም። መስቀል ቤዛችን ነው የሚለው ንግግር በአጠቃላይ ቤዛ የሚለው ቃል ለፍጡራን ይነገራል። አዎ ይነገራል። መጽሐፍ ቅዱስ ነው እንግዲህ መመሪያችን። መጽሐፍ ቅዱስ ላይ ቤዛ የሚለው ቃል ለሌሎች ተነግሮ በብዙ ቦታዎች እናገኛለን። በመጀመሪያ የክርስቶስ ቤዛነትን ቅዱስ ጳውሎስ በመልእክቱ በግልጽ እንደተናገረው በደሙ የተደረገ ቤዛነት ነው። በደሙ የተደረገ ቤዛነት ነው የክርስቶስ ቤዛነት ማለት ነው። ከዚያ ውጪ ሌሎች ፍጡራን ቤዛ ተብለው ሊጠሩ እንደሚችሉ ደግሞ እዚህ ሐዋርያት ሥራ ላይ በግልጽ ተጽፏል። ለምሳሌ ስለ ሙሴ ሲናገር ሙሴን ለእስራኤል ቤዛ አድርጎ ሾመው ይላል። ለእስራኤል ቤዛ አድርጎ ሾመው ይላል። በጣም የሚገርመው እስራኤላውያን ከግብፅ ባርነት የተቤዣቸውና ያዳናቸው እግዚአብሔር መሆኑ ግልጽ ነው። ግን እግዚአብሔር እስራኤላውያንን የማዳን ስራውን ሲሰራ እንደ መሳሪያ አድርጎ የተጠቀመው ሙሴን ነበር። ስለዚህ በዚያ የማዳን ስራ ውስጥ የመታደግ ስራ ውስጥ ሙሴ ድርሻ ስለነበረው ቤዛ ብሎ ራሱ እግዚአብሔር እንዲጠራ ፈቅዷል። እና ያ ማለት ግን እግዚአብሔር አላዳንም ሙሴ ነው የተቤዣቸው ማለት አይደለም። ልክ እንደዚሁ መስቀሉ እመቤታችን በክርስቶስ የማዳን ስራ ውስጥ ከመጀመሪያ እስከ መጨረሻ የነበረች እመቤታችን በመጨረሻው ዕለት ደግሞ የተሰቀለበት አለቅነትም በጫንቃው ላይ ነው ተብሎ የተጻፈለት መስቀል ነው። እንግዲህ አለቅነት የሚለው በቤተክርስቲያናችን ትርጓሜ መስቀሉን ነው። ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል የሚለው ላይ አለቅነትም በጫንቃው ላይ ነው ይላል። አለቅነት የተባለ መስቀል የስልጣኑ የኃይሉ ማሳያ መስቀል ስለሆነ
በዚያ ስላዳንን መስቀል ቤዛችን ነው እንላለን፣ ኃይላችን ነው እንላለን። አዎ መስቀል ኃይላችን ነው። ምክንያቱም በመስቀል ላይ አምላካችን ኢየሱስ ክርስቶስ ድል የነሳው ሞትን ነው የገደለው፣ ሞትን ነው፣ ሰይጣንን ነው የገደለው። ስለዚህ አይሁድ ለማዋረድ ለድካም ብለው የተጠቀሙበት መሳሪያ መስቀል እኛ ባየነው ቁጥር ግን ሞቶ መነሳትን ድል ማድረግን ዲያብሎስን መርገጥን የምናይበት ስለሆነ ኃይላችን ነው። ለእኛ ለምናምን ሰዎች ኃይላችን ነው። ሞኝነት ሊመስላቸው ይችላል ለአይሁድ፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው እንዳለው ቅዱስ ጳውሎስ ማለት ነው። ስለዚህ መስቀል ኃይላችን ነው ማለት እግዚአብሔር ኃይሉን የገለጠበት ነው ለማለት ነው።